አርዕስተ ዜና። በቅማንት ምድር ህገወጥነቱ ተጠናክሮ መቀጠሉን የአካባቢው ነዋሪዎች ተናገሩ። አማራ ክልልን የሚያስተዳድሩት ባለስልጣናት መደበኛ ስራቸው ስብሰባና የምህረት ጥሪ ማቅረብ ሆኗል ተባለም። ፋኖ ወደ ዋግኽምራ ዞን ሳህላ ሰየምት ወረዳ ዘልቆ በመግባት በርካታ የመንግስት ተቋማትን አወደመም። በደቡብ ኢትዮጵያ ክልል እየጣለ ባለው ከባድ ዝናብ የመሬት መንሸራተትና የጎርፍ አደጋ በመከሰቱ የሰዎች ህይወት ሲጠፋ በርካታ ህዝብ ተፈናቀለም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በቅማንት ምድር ህገወጥነቱ ተጠናክሮ መቀጠሉን የአካባቢው ነዋሪዎች ተናገሩ። ውንብድናውና ዘርፊያው ተጠናክሮ የቀጠለባቸው ጭልጋና መተማ ወረዳዎች ሲሆኑ ችግሩ የተባባሰው ደግሞ የመንግስት ካድሬው በአካባቢው ሲንቀሳቀሱ የነበሩ ታጣቂዎችን በምህረት ስም ሰብስቦ ከተማ ካስገባቸው በኋላ ነው ተብሏል። በቀጠናው ዝርፊያ፣ እገታ፣ ግድያና የመሳሰሉት የስርዓት አልበኝነት ድርጊቶች በእነዚህ ወረዳዎች በግላጭ መሰራት ከጀመሩ በርካታ ዓመታት ቢሆንም ታጣቂዎች በምህረት ስም ከገቡ በኋላ እየተፈጸመ ያለው ውንብድና ግን በርካታውን ነዋሪ ያስገርማል ሲሉ የመረጃ ምንጮቻችን ገልጸዋል። በህዝብ ላይ የሚደረገው ውንብድናም በጭልጋና መተማ ወረዳ ብቻ ተወስኖ የቀረ አይደለም የሚሉ ወገኖች በበኩላቸው በላይ አርማጮ ወረዳ ትክልንጋይ ከተማ አካባቢም ተራ ዝርፊያዎች በጠራራ ፀሐይ እንደሚፈጸሙ ተናግረዋል። ዝርፊያውን የሚፈጽሙት ደግሞ በምህረት ስም ከየአቅጣጫው ተሰብስበው ከተማ የገቡት ወሮ በላ ሽፍቶች መሆናቸውን ነዋሪዎችና የወንጀሉ ሰለባ የሆኑ ዜጎች ለጃኖ ቅማንት ሚዲያ ገልጸዋል። በጭልጋ ወረዳ ይከል ከተማ በገበያ ቀን በከተማ ዋና ዋና መውጫ በሮች ተደራጅተው በማድፈጥ ገበያ ውሎ የሚመለሰውን ህዝብ በጅምላ እየዘረፉ መሆናቸውም ታውቋል። ባሳለፍነው ቅዳሜ አይከል ገበያ ውሎ የሚመለሰው በርካታ ህዝብ ተንባ ከተባለው ቦታ ላይ በእነዚህ ወንበዴዎች ሙሉ በሙሉ የያዘው ንብረትና ብር ያለ ምህረት መዘረፉን ምንጮቻችን ለጃኖ ቅማንት ሚዲያ ተናግረዋል። እንደ መረጃ ምንጮቻችን ገለጻ ከሆነ ህዝቡ የተዘረፈበት አካባቢ ለወትሮ ጥበቃ የማይለይበት ቢሆንም በዚሁ ቀን ግን ሆን ተብሎ በሚመስል መልኩ በአካባቢው ሚሊሻና ፖሊስ እንዳይንቀሳቀስ ተደርጓል። በአይከል ከተማም ሆነ በገጠር በጭልጋ ወረዳ ሰዎች ከቤታቸው እየታፈኑ እንደሚወሰዱ የገለጹልን የከተማው ነዋሪዎች እያሁ ማርያም ቤተክርስቲያን አጠገብ ሁለት ሰዎች በወንበዴው ኃይል ታፍነው መወሰዳቸውን ተናግረዋል። ከዚህ ውንብድና ጋር በተያያዘ ከህዝቡ ጋር በሚደረግ ግጭት ተንበራና ሰርጥ የዋርካጌ ገበሬዎች ሁለት ዘራፊዎች መግደላቸውም ተሰምቷል። በመተማ ከዚህ በፊት ህዝብን በመዝረፍ ተሰማርተው የተለያዩ ግፎችን ሲፈጽሙ የነበሩ ቁጥራቸው ከ50 በላይ የሚሆኑ ወንበዴዎች በቀጠናው እየተንቀሳቀሱ ስራ ሲያስከብሩ የነበሩ ልጆች ምህረት በመግባታቸው ምክንያት ዝርፊያውን አጧጥፎ መቀጠላቸው ተሰምቷል። በተያያዘ ዜና በቀጠናው የነበሩ የተደራጁ ወጣቶችን አታሎ ምህረት ያስገባው የመከላከያ ሰራዊት ልጆቹን ሲያስገባ የተስማማበትን ውል አፍርሶ ልጆቹ እንዲበተኑ በማድረጉ በርካቶች በዝርፊያ፣ እገታና ግድያ ተሰማርተው ህዝቡን ስቃይ ውስጥ ከተውታል ተብሏል። በጠራራ ፀሐይ ሳይቀር ወደ መቃ ከተማ በመግባት ሰዎችን እያፈኑ መውሰድና የሚፈልጉትን መዝረፍ የዕለት ከዕለት ተግባር ሆኗል ሲሉ ነዋሪዎች ለጃኖ ቅማንት ሚዲያ በምሬት ገልጸዋል። በተመሳሳይ በላይ አርማጮ ወረዳን በምህረት ገቡ የተባሉ ታጣቂዎችን ወረዳው ከነትጥቃቸው ለቆ ከሚሊሻው ጋር እንዲሰሩ በሚል ያለ አንዳች ቁጥጥር በመተውም በትክልንጋይ ከተማና አካባቢው በተራ ዝርፊያዎች ላይ ተሰማርተዋል ያሉት ምንጮቻችን የእናቶችን መቀነት እየበረበሩ ያገኙትን መዝረፍ የተለመደ ሆኗል ሲሉ ተናግረዋል። የመተማና ጭልጋ ወረዳ ካድሬዎች ስርቆቱና ውንብድናው እንዲስፋፋ ሆነ ብለው እየሰሩበት ያለው ህዝቡን ከራሱ በወጡ ወሮበሎች በማስመረር ጥያቄውን እንዲጥል የማድረግ ሴራቸው አንዱ ዘዴ ነው ሲሉ በርካቶች ተናግረዋል። በሌላ በኩል የተወሰነ የመንግስት የጸጥታ ኃይል የሚባለውም ሆነ ካድሬዎች ውስጥ ለውስጥ ተመሳጥረው ህዝቡን በማዘረፍ ከጥቅሙ እንደሚጋሩ መረጃዎች እየወጡ ናቸው። አማራ ክልልን የሚያስተዳድሩት ባለስልጣናት መደበኛ ስራቸው ስብሰባና የምህረት ጥሪ ማቅረብ ሆኗል ተባለም። በኢትዮጵያ ህግ የበላይነት በጠፋበት ዘመን ብልጽግና የአማራ ክልል የተባለውን መዋቅር እንዲመሩ ከክልል እስከ ወረዳ የሾማቸው ባለስልጣናት ከነውጥና ሁከት ፈጣሪነት ወደ ሰላምና መረጋጋት ደረጃ በመሸጋገራቸው መደበኛ ስራቸው ራሳቸው ያፈረሱትን ስርዓት ለመመለስ ስብሰባና የሰላም ጥሪ ሆኗል ተብሏል። የብልጽግና መንግስት የስልጣን ዙፋኑን ከተፈናጠጠበት 2010 ዓ.ም ጀምሮ እስከ 2015 ዓ.ም ዋና ተግባራቸው ጦርነትና ግጭት እየጠመቁ ህዝብን ከህዝብ ማጋጨትና ማፋጨት የነበረው ብአዴናውያን ብልጽግናዎች ራሳቸው ባመጡት ነውጥና ጦርነት መበላት ሲጀምሩ የሰላም ስብከትና የቄስ መነኩሴ ስብሰባ የዕለት ከዕለት ተግባራቸው ማድረጋቸው ታውቋል። ክልሉን የሚያስተዳድሩት ግለሰቦችም ሆኑ ቡድኖች ክልሉን የሚመሩበት አዋጭ እቅድና የማስፈጸሚያ ስትራቴጂ ስለሌላቸው የበላይ አለቃቸው ኦህዴዳዊ ብልጽግና በየጊዜው የሚሰጣቸውን ቅርጽ አልባ ተግባር በሰርገኛ መጣ በርበሬ ቀንጥሶ መርህ ለመፈጸም ስለሚጣደፉ አንድም ለውጥ ማምጣት አይችሉም ተብሏል። በአሁኑ ሰዓት በክልል ውስጥ ያለው ካድሬ ዋና ስራው በየቀኑ ህዝብ እየሰበሰበ ፎቶ በማንሳትና ቪዲዮ በመቅረጽ ማህበራዊ ሚዲያውን ማጨናነቅ በመሆኑም የስብሰባ መሪ ቃል መቅረጽ፣ መርሃ ግብር መንደፍ፣ አበልና ስራ ማስኬጃ መመደብ፣ ስብሰባዎችን ማካሄድና በማህበራዊ ሚዲያዎች ላይ ማጋራት የዓመት እስከ ዓመት ተግባራት ሆነዋል።
በክልሉ ተግባራዊ የሰላምና ደህንነት፣ የልማትና እድገት፣ የትምህርትና ስልጠና፣ የጤናና ግብርና ስራዎች በታቀደ መንገድ መሰራት ማቆማቸውን የገለጹልን አስተያየት ሰጪዎቻችን ሰሞኑን በክልል ደረጃ ለሰላም ዘብ እንቆማለን፣ የልማት አርበኛ እንሆናለን በሚል መሪ ቃል ካድሬው ስብሰባ ላይ መጠመዱን ገልጸዋል። ስለ ሰላም ቁርጠኛ መስዋዕትነት በመክፈልና ተግባራዊ ስራ በመስራት እንጂ ዓመት እስከ ዓመት በመድረክና በማህበራዊ ሚዲያ ስለ ሰላም በመስበክና በመዘመርሁን የሚሆን ሰላም የለም ያሉን አስተያየት ሰጪዎች በክልሉ ባለስልጣኑ ለእውነተኛ ሰላም የማይሰራው ሰላሙን በስውር የሚያናጋው ራሱ ስለሆነ ነው ብለዋል። በዘመነ ብልጽግና ሰላም ያለችው የመንግስት አፈቀላጤ ሚዲያዎች ላይ እንጂ መሬት ላይ አይደለችም። ባለስልጣናቱን በውስጣቸው አንዳች ሰላም የሌላቸውና በየዕለቱ ድራማዎችን በመተወን ራሳቸውን የሚያታልሉ ናቸው ሲሉ በርካቶች ትችታቸውን ያቀርባሉ። የብልጽግና መንግስት ባለስልጣናት በአጠቃላይና የአማራ ክልል ካድሬዎች በተለየ ሁኔታ በ2010 ዓ.ም በእጃቸው የገባውን ሰላም በተከተሉት ኦሮማራና ሻዕቢያ ብልጽግና የሴራ መንገድ በፈጠሩት ጦርነት አርቀው በመቅበራቸው መልሰው ማምጣት ስለማይችሉ የሰላምን ፎቶ በየመድረኩ እያዞሩ በመሳለም አባዜ መጠመዳቸው ግድ ነው ተብሏል። በአማራ ክልል ባለስልጣናትና የጸጥታ ኃይሉ አንዳች ተግባራዊ ሰላም የማስፈን እንቅስቃሴ ስለማይደረግ ከፋኖ ጋር ተራ በተራ ከተማ እየገቡ የመውጣት ድብብቆች ጨዋታ እያካሄዱ ይገኛሉ። የክልሉ ባለስልጣናት በየጊዜው ለሚከሰቱት ውድቀታቸው የሚፈጥሩት የማስተባበያ ሰበብ አስገራሚ መሆኑን የገለጹልን አስተያየት ሰጪዎች በቅርቡ በርካታ ከተሞች እንዴት በፋኖ እጅ ወደቁ የሚል ጥያቄ ሲቀርብላቸው ፋኖ የወያኔ ተላላኪ ስለሆነም ኃይላችን ላኪውን ወያኔን ለማጥፋት ወደ ግንባር ስለላክን ነው፣ ወያኔ ከጠፋ ፋኖን አንድ ቀን አናሳድረውም የሚል መልስ መስጠታቸውን አውስተዋል። ፋኖ ወደ ዋግ ኽምራ ዞን ሳላ ሰየምት ወረዳ ዘልቆ በመግባት በርካታ የመንግስት ተቋማትን አወደመም። ትላንት የካቲት 30 ቀን 2018 ዓ.ም ረፋድ አካባቢ በአካባቢ የመንግስት ታጣቂ ላይ ጥቃት የከፈተው የፋኖ ኃይል ለሰዓታት የሳላ ሰየምት ወረዳ ከተማን በመቆጣጠር አብዛኛውን የመንግስት ተቋማት አውድሞ ተመልሶ ወጥቷል። ጽንፈኛው ኃይል ከፍተኛ ኃይል አግተልትሎ ይዞ ቢመጣም በጀግንነት መክተነው ነበር ያለው የወረዳው አስተዳደር፣ ነገር ግን ወደ መሻ ከተማ ተሽሎክልኮ በመግባት አብዛኛውን የመንግስት ተቋማት አውድሟል ሲል አስቂ መግለጫ ሰጥቷል። እንደ ወረዳው አስተዳደር ገለጻ ፖሊስ ጽህፈት ቤትን ጨምሮ መሪ መዘጋጃ ቤት፣ የገንዘብ ጽህፈት ቤት፣ የወረዳው ምክር ቤት፣ ሲቪል ሰርቪስ ጽህፈት ቤት፣ ትምህርት ጽህፈት ቤት፣ ንግድና ገበያ ጽህፈት ቤት፣ ግብርና ልማት ጽህፈት ቤት፣ ሰላምና ጸጥታ ጽህፈት ቤት፣ ስራና ስልጠና ጽህፈት ቤት፣ ሴቶችና ወጣቶች ማህበራዊ ጉዳይ ጽህፈት ቤት፣ የመሻ ቀበሌ አስተዳደር እንዲሁም ፖሊስ ጽህፈት ቤት፣ የጤናና የግብርና ስቶር ሙሉ በሙሉ ወድመዋል። ከላይ ሙሉ በሙሉ ውድመት እንዳስተናገዱ በወረዳው አስተዳደር የተዘረዘሩት በርካታ የመንግስት ተቋማት የወረዳው ሚሊሻ ጥቃቱን ከመከተው ሾልኮ የገባው ጽንፈኛ ታጣቂ በዚህ ልክ ሲያወድም የት ነበሩ የሚል የግልጸኝነት ጥያቄ አስነስቷል። በተመሳሳይ አንድ የአሳ ማመላለሻ ተሽከርካሪን ጨምሮ 3 የመንግስት የወታ በድምሩ 4 ተሽከርካሪ ሙሉ በሙሉ መውደማቸውንና ሌሎች የመንግስት ተቋማትም ከባድ ጉዳት ማስተናገዳቸውን የወረዳ አስተዳደሩ አክሎ ገልጿል። የወረዳው አስተዳደር የክልሉ ዜጎች እድገት፣ ሰላምና ልማት የማያሳስበው ቀማኛ ኃይል በጀግናው የሀገር መከላከያ ሰራዊትና የወረዳው ሚሊሻ የደረሰበትን ምት ሊቋቋም ባለመቻሉ ሌሊት 4 ሰዓት ኃይሉን ጠራርጎ ከከተማው ሸሽቷል ሲል የተለመደ ብልጽግናዊ ጥሩምባውን ነፍቷል። ወደ መሻ ከተማ ሾልኮ የገባው ፋኖ በመንግስት ተቋማት ላይ ከፍተኛ ውድመት ማድረሱን የገለጸው የሳላ ሰየምት ወረዳ በጥቃቱ በሰው ህይወት ላይ ስለደረሰው ጉዳት ምንም ያለው ነገር የለም። በዚህ ጉዳይ መረጃ የሰጡን የአካባቢው ምንጮቻችን ፋኖ ወደ ወረዳው ከተማ ለመግባት ትላንት ንጋት አካባቢ ጀምሮ ሲጠጋ እንደነበርና መከላከያው መረጃ ደርሶት ከላይ ትዕዛዝ አልመጣልኝም በሚል በፍጥነት ወደ ከተማው እንዳልመጣ ገልጸው የወረዳው ባለስልጣናትም ደህንነታቸው ወደሚጠበቅበት ቦታ ቀድመው እንደሸሹና ፋኖ ከሚሊሻው ጋር ትንሽ ከተታኮሰ በኋላ ከተማውን በቀላሉ እንደያዘው አጋልጠዋል። መከላከያው ፋኖ ከተማዋን ተቆጣጥሮ የመንግስት ተቋማትን ካወደመና የሚፈልገውን ከዘረፈ በኋላ ዘገይቶ እንደደረሰ የነገሩን ምንጮቻችን በተኩስ ልውውጡ በሰው ህይወት ላይ የሞትና የመቁሰል አደጋ እንደደረሰ፣ ነገር ግን የጉዳቱ መጠን ምን ያክል ነው የሚለው በግልጽ ገና እንዳልታወቀ ተናግረዋል። ከተሞችን በመቆጣጠር የህዝብና የመንግስት ተቋማትን በማውደም የተጠመደው ፋኖ የጥቃት አድማሱን አስፍቶ በርካታ የክልሉ አካባቢዎችን እያዳረሰ ይገኛል። በደቡብ ኢትዮጵያ ክልል እየጣለ ባለው ከባድ ዝናብ የመሬት መንሸራተትና የጎርፍ አደጋ በመከሰቱ የሰዎች ህይወት ሲጠፋ በርካታ ህዝብ ተፈናቀለም። በክልሉ ጋሞ ዞን በኬ በተባለው ወረዳ በተከሰተው የመሬት መንሸራተት አደጋ 3 የአንድ ቤተሰብ አባላት ህይወታቸው ሲያልፍ በሺዎች የሚቆጠሩ ዜጎች ከቤት ንብረታቸው ተፈናቅለዋል። በዞኑ እየጣለው ባለው ከባድ ዝናብ ምክንያት አንዲት እናት ከ2 ልጆቿ ጋር ህይወቷ ሲያልፍ ከባድ የአካል ጉዳት አስተናግደው በሕክምና ላይ ያሉ እንዳሉም ታውቋል። ከጋሞ ዞን ሳንወጣ በአርባ ምንጭ ዙሪያ ወረዳ በተከሰተ ከባድ የጎርፍ አደጋ ሙሉ የ4 ቀበሌ ህዝብ ከቤት ንብረቱ ተፈናቅሎ ሜዳ ላይ መውደቁን የአካባቢው ባለስልጣናት ተናግረዋል። በጎርፍ አደጋው ከባድ ጉዳት ካስተናገዱት የአርባ ምንጭ ዙሪያ አካባቢዎች አንዱ በቅርቡ የዘር ጭፍጨፋ ተፈጽሞበታል ሲባል የነበረው የዘይሴ ብሔረሰብ የሚኖርበት የዘይሴ ቀበሌ ይገኝበታል። በየዓመቱ ለጎርፍ አደጋው መንስኤ የሚሆኑት የሰጎና የሰሌ ወንዞች ከሰሞኑ በተለይ በደጋው አካባቢ በጣለው ከባድ ዝናብ ከመጠን ያለፈ ሞልተው በመፍሰሳቸውና በርካታ ቀበሌዎችን በጎርፍ በማጥለቅለቃቸው በሺዎች የሚቆጠሩ ዜጎች ተፈናቅለዋል።
በጎርፍ አደጋ የጤና ተቋማት፣ ትምህርት ቤቶች፣ የግለሰቦች የንግድ ቦታና በርካታ መኖሪያ ቤቶች፣ እንስሳትና መሰል ንብረቶች ከጥቅም ውጭ ሆነዋል። ህዝቡ የሰፈረበት አካባቢ ምንም ሳይዘጋጅ በጎርፍ በመጓጥ ውሃ ወደማይደርስባቸው አካባቢዎች ተሰዶ ሜዳ ላይ መውደቁ ታውቋል። የአካባቢው የመንግስት አደጋ ስራ አመራር በየዓመቱ እንዲህ አይነት የጎርፍና የመሬት መንሸራተት አደጋዎች እንደሚደርሱ እያወቀም ችግሩ ከተፈጠረ በኋላ ወጥቶ የሀዘን መግለጫና የጥንቃቄ መልእክት እያስተላለፈ ይገኛል። በጎርፍና በመሬት መንሸራተት አደጋው መንገዶች በመዘጋታቸው የቤት እንስሳትን ጨምሮ ከጉዳት መትረፍ የሚችሉ ንብረቶችን ለማውጣት አዳጋች እንደሆነም የጉዳቱ ሰለባዎች እየተናገሩ ይገኛሉ። ከቦታ የሚወጡ መረጃዎች እንደሚጠቁሙት ደግሞ በዞኑ የተለያዩ ቀበሌዎች በጣለው ያልተጠበቀ ከባድ ዝናብ ምክንያት በተከሰተው የመሬት መንሸራተትና የጎርፍ አደጋ የሟቾች ቁጥር ከዚህ በላይ ሊያሻቅብ እንደሚችል ታውቋል። በአደጋው በርካታ አካባቢዎችን የሚያስተሳስሩ መንገዶች በመዘጋታቸው አስቸኳይ ሰብአዊ ድጋፍ ለማድረስና የነፍስ አድን ስራ ለመስራት አዳጋች እንደሆነም ተረጋግጧል። ጭብጥ ስንዴ በእጃቸው ይዘው ምርጫ ቅስቀሳ ላይ የተጠመዱት የአካባቢው ባለስልጣናት አደጋው ተሸፋፍኖ እንዲቀርብ ይፈልጉም። የአካባቢው ማህበራዊ ሚዲያ ተጠቃሚዎች ቀድመው መረጃውን በምስል አስደግፈው በማጋራታቸው ከረፈደ በኋላ ምንም አይነት ማብራሪያ የሌለው መልእክት በፌስቡክ ገጻቸው አጋርተዋል። ውድ አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ።